ባካችሁን ወጣቶች ለመበላሸታችሁ ተጠያቂ የሚሆነው በግማሽ % የቤተሰቦቻችሁ ኮተትና የእናንተ መልከስከስም ጭምር ነው። በየሆቴሉ በየናይት ክለቡ በየቦታው በዝሙትም በምንም ከተለያዩ ወንዶችና ሴቶች ጋር ትወስባላችሁ ወይም ደግሞ ይሄ ኃጢአት ይፈጸማል። እንግዲህ እኔ ይሄን ህይወት ስላልኖርኩት ነው እንወስባለን ብዬ ማልናገረውና ይሄንን ስታደርጉት ይጋባል መንፈስ። የሆነ ዱርዬ የሆነ መጥቶ ካንቺ ጋር ፍቅር ሲይዘው አሪፍ ልጅ ነው እኮ ጸባዩ ቆንጆ ልጅ ነው ምናምን ብለሽ ከሱ ጋር ሩካቤ ስትፈጽሚ ጥሩ ልጅ ሊሆን ይችላል። የሱ መንፈስ ግን አንቺ ጋር ይጋባል። እሱን ዱርዬ ያደረገው የቤተሰቦቹ የዛር መንፈስ አንቺ ጋር ይመጣል። ጽንስ ያስወርዳል፣ ሾተል ይሆናል። ስታገቢ ይበቀልሻል። ዲፎርም ወይም ቅርጽ አልባ የሆነ አንድ ሼፕ የሆነ ልጅ ይወለዳል። ትዳርሽ ጥያቄ ምልክት ውስጥ ነው የሚሆነው። የጸና ነገር አታገኝም። ያሳለፍሽውን ህይወት አስቢና በአንቺ ህይወት ውስጥ በዝሙትም በፍቅርም በተለያየ መዳራትም በፓርቲሲፔት ያደረጉ ወንዶችን ወይም በአንተ ህይወት ውስጥ የገባችውን ሴት አብራህ ካንተ ጋር ብዙ ላይፍ ውስጥ የገባችን ሴት አስብና ዛሬ ላይ ትዳርህ ላይ ምን እንደገጠመህ አስበው። ብዙ ነገሮች ውስጥ ብትገባ አንድ ነገር ላይ የምታርፈው እሱ ምንድነው? የመናፍስ ተጠቂ ሆነናል። ለመውደቃችን፣ ለመክሰራችን፣ ለመበላሸታችን፣ ለሃይማኖት መክዳታችን፣ ለእያንዳንዱ ጥፋቶቻችን ተጠያቂ የሚሆኑት 90% መናፍስት ናቸው። ሰው የራሱ የሆነ ጥፋተኛ ሊያደርገው የሚችለው ከባድ የሆነ ክፉ ሰው ሆኖ አልተፈጠረም። ሰው ደግ ነው። ሰው የዋህ ነው። 7 ሀብታት የተሰጡት ከነጻ ፈቃድ ጋር የተቀበለ ሀብታም ባለጸጋ የዚህ ምድር ንጉስ ነው። ሰው በነጻ ፈቃዱ ተጠቅሞ ክፉ ቦታ ላይ ይውላል ብዬ አላስብም። ከመጀመሪያው ጀምሮ ግን የቀደመው ጠላት የአባታችን የአዳም ጠላት የሆነው ጋድራኤል የሚባለው ያ በእባብ ላይ ተመስሎ በእባብ ላይ ተደብቆ የመጣው መንፈስ ዛሬም በሚያማምሩ ነገሮች ተደብቆ እየመጣ እየጣለን ያለው። ለዚህ ነው እኮ ጥንተ ጠላት የተባለው። ሰው በፈቃዱ ተጠቅሞ ከሚያጠፋው ጥፋት ይልቅ ዲያብሎስ ተከታትሎን የሚጥለን ነገር ስለሚበዛ እኮ ነው ጥንተ ጠላት የተባለው። የአዳምና ሔዋን ከገነት መውጣት ምክንያቱ ማን ነው? ዲያብሎስ ነው። ለዕፀ በለሱ መብላት ምክንያት ማን ነው? ዲያብሎስ ነው። ከእግዚአብሔር ጋር ለመጣላታችን ምክንያት ማን ነው? ዲያብሎስ ነው። ኢየሱስ ክርስቶስ መጥቶ እስኪወለድ አምላካችን ሆኖ ይህች ምድር እስኪዋጃት ድረስ ዓመተ ምሕረት እንዲመጣ ምክንያት የሆነው እኮ የሆነው እኮ። ስለዚህ አዳምና ሔዋን በራሳቸው ኃጢአት ሰርተው አይደለም፣ ወይም ደግሞ በራሳቸው ተነሳሽነት ተነስተው አይደለም፣ አሰናክሏቸው ነው። ለዚህ ነው እኮ የኢየሱስ ክርስቶስ መወለድ ያስፈለገው ወደው እንዳላጠፉ ስለታወቀ ነው። ወደው አይደለም ያጠፉት፣ ተገደው ነው። ዲያብሎስ ግን ወዶ ነው የወደቀው። ወዶ ነው ትዕቢተኛ የሆነው። ወዶ ነው እኔ አምላክ ነኝ ብሎ የተናገረው። ከልቡ አመንጭቶ እንጨትና እንጨት ተፋጭቶ እሳት እንደሚፈጥር ከራሱ ሐሳብ ጋር ተፋጭቶ የጣዖት ህይወት ውስጥ ስንገባ ስነ ልቦናችን ይለወጣል፣ አእምሯችን ይለወጣል፣ ባህሪያችን ይለወጣል፣ ጠባያችን ይለወጣል፣ መንፈሳችን ክፉ ይሆናል። እግዚአብሔር ይማረን። ስለ መንፈስ ሲወራ የትኛው መንፈስ ነው ህይወታችንን የጎዳው? በጣም ትልቅ ሰብአዊነት ነው። ጤነኝነት ምልክቱ ማፍቀር ነው። ሰው ጤነኛ ከሆነ ያፈቅራል። ይሄን ታውቃላችሁ? የማያፈቅር ሰው እኔ ፍቅርና ኤሌክትሪክ አይዘኝ የሚል ሰው ጤነኛ አይደለም። ፍቅር ደስ የሚል ነገር ነው። በፍቅር ብድ የሚል ሰው በጣም ጤነኛ ሰው ነው። እኔ እንደዛ ነው። እና ልጅቷ ቲቪቷ ብርድ ያለላት ስታፈቅር ነው። እና እናቶቻችን አንዳንድ ጊዜ የሚናገሩት ነገር ትክክል ነው። እናክብራቸው ንግግራቸውን። ይህ የተባረከ ቤተሰብ ጸንቶ ታግሶ ይችን ልጅ እንደ ቅቤ አንጥሮ እዚህ ደረጃ አድርሷታልና ሌሎች አላስፈላጊ ነገሮች ተወግደው መልካሙ ከወተት ወደ እርጎ፣ ከእርጎ ከዛ ደግሞ ወደ ቅቤ፣ ከቅቤ ደግሞ አሬራ፣ አጓት ምናምን እየተባለ እንደሚወጣው ጥሩ ነገር እየወጣት ነው ልጅ። እግዚአብሔር ይመስገን። በህይወቷ ላይ ከባድ ፈተና ገጥሟታል። አልፈቀደችልኝም እንዳወራ። እኔ ራሴ መጥቼ ባወራ ነው ደስ የሚለኝ ብላኛለች። ድፍረቱን ካገኘች ትመጣለች። መምህሩ ጋር ደውዬ ይሄን ገጠመኝ አዳምጠው ማለት አልቻልኩም፣ ጊዜ አጠረኝ። ይሄን ገጠመኝ እንዲያዳምጥ በቴሌግራም ሼር አድርጊለት እየሰማሽኝ ከሆነ እህቴ። መምህሩ ጋር እኔ ጋር መጥቶ የነበረው መምህር ጋርና ለዚህ ቁም ነገር መብቃቱን እንዲያይ ማለት ነው። አመሰግናለሁ። ግን ሳልመክርም አላልፈው ነገር አለ። 2 ምክር ልምከር። አንደኛ ትዕቢተኛ የሆኑ ሰዎች፣ ተመጻዳቂዎች፣ ከንቱ ዳሴ የሚፈልጉና ግትር የሆኑ ሰዎች፣ ሴትም ወንድም ማለት ነው የሆኑ ሰዎች ሁልጊዜ የሚፈልጉትን ነገር አያገኙ።
ሁልጊዜ እንደተበደሉ ብቸኛ እንደሆኑና እንደተገፉ ከዛ ጥብርር ሲሉ ሰው እንዳጡ ነው። ይሄ አንዱ ነው። በቃ ደስ የሚላቸው ነገር አያገኙም፣ አይደሰቱም። በቃ ደስተኞች አይደሉም። ሁለተኛ ነገር ደግሞ የዚህ ጸባይ ባለቤት ሰይጣን እንደሆነ ሲነገራቸው ደጋረገ ከሚለው መልስ ውጪ ሌላ ነገር አያውቁም። እና ምን ይጠበስ ምከረኛ አልኩህ ምናምን ከሚለው መልስ ውጪ ሌላ ነገር አያውቁም። እና ከሚሆን ይሄን ባህሪ ከየት ወረስኩት? አባቴ እናቴ ወይስ ከማን ነው? በቡዳይ በላችኝ በቡዳይ በላኝ ሰው አለ። የሰው ባህሪ እኔ ጋር መጥቶብኛል፣ ደባል ሆኖብኛል። ከመቼ ወዲህ ነው እንደዚህ የሆንኩት? አጫሽ፣ ቃሚ፣ ሰካራም ምናምን የሆንኩት መቼ ነው? ይሄ ነገር የመጣብኝ ከቤተሰብ ነው ወይስ በፍቅር ደረጃ ከሆነ ሰው ጋር ከኖርኩ በኋላ ከሆነች ልጅ ጋር ከኖርኩ በኋላ የመጣብኝ ነው ብላችሁ ቼክ አድርጉ። ወንዶችም ከሴት ጋር ጨዋታ ሲጀምሩ፣ ሴቶችም ከወንድ ጋር ጨዋታ ሲጀምሩ ከዛ በኋላ በፍቅር እንዳልነበሩ ይጣላሉ። እፍፍ ብለው እንዳልነበሩ ይጣላሉ። ሲጣሉ ባህሪ ለባህሪ ተያይዘው ነው የሚጣሉት። እሷም የሱን ባህሪ እሱም የሷን ባህሪ ወርሰው ነው የሚጣሉት እና ደባል የሆነ ባህሪ ይዞ ነው ብቻውን የሚቀጥለው ወይም ደግሞ ከሌላ ፍቅረኛ ጋር የሚሄደው። ያ ደባል ባህሪ ሌላኛዋ ፍቅረኛ ጋር ሲሄድ ይጣላል፣ ይቆጣል ማለት ነው። ንጭንጭ ይኖራል። ያችን እያስታወሱ መናደድ አለ። ስልኩ ላይ ፎቶዋን አይረሳም ወይም ስልኳ ላይ ፎቶውን አትረሳም። በዚህ የተነሳ ከሁለተኛው ጋር ይጣላል። አያችሁ፣ ይሄዳል፣ መንፈሱ አብሮ ይሄዳል እና በዝሙት በሩካቤ 90% 99 እስከ 100% ማለት ነው። በሩካቤ መናፍስት ይተላለፋል ከወንድ ወደ ሴት ከሴት ወደ ወንድ በዝሙት በመዳራት በመሳሳም በአጠቃላይ በተላጥቆ ማለት ነው። በግዕዙ በሩካቤ መናፍስት ይወራረሳሉ። ለምሳሌ የቀረብሽው ወንድ አንቺ እናቱ በአመቺሳ ለሰይጣን የሰጠችው ከሆነ አመቺሳ ማለት ማስታቀፍ፣ ለሰይጣን ማስታቀፍ ማለት ነው፣ በኦሮሚያ ባህል ማለት ነው። በጉራጌ ክልልም ሚየት፣ አርሜት፣ ቦዠ ተብሎ የሚጠራው አማራ ክልል ላይም ሲወለድ ራሄሎ መንፈስ ወርሳው ልክ ሲወለድ ዶሮ ይታረዳል። እንደየብሔራቸው ትግራይ ክልልም ልክ እንደዚሁ እንደየብሔራቸው ልጆችን ለመናፍስት የሚገብሩበት አይነት አሰጣጥ ተሰጥቶስ ቢሆን ከአንቺ ጋር ሲኖር ያን ነገር ወደ አንቺ ይመጣል። ባህሪው ግልብጥብጥ የሚልብሽ፣ ጸባዩ የሚለዋወጥብሽ፣ እንደገናም ደግሞ እንደምትፈልጊው አይነት ወንዱ እንዳይሆን ቺት የሚያደርግብሽ፣ ስልኩ ላይ የማትፈልጊውን ነገር የምታገኝበት፣ ቤተሰቦቹም አንቺን የሚጠሉበት መንገድ ሊሆን ይችላል። ይሄ አንቺን አይፈልግሽማ። ሌላው ሴት ዛሬ አይነት ጥላ ካለችበትም አንቺን አትወድሽም። ማንሽ አንቺ አንቺ ሳትመጪ በፊት እኔ እኮ ባሌ ነው ብላ ውስጥ ያለችው መንፈስ ትገፋሻለች። አፈቅርሻለሁ እያለሽ ይጠላሻል። እንጋባ እያለሽ ይጣላሻል። ባህሪው ይገለባበጥብሻል። በትንሽ ነገር ትጣላላችሁ። ምንድን ነው ለትልቅ ቁም ነገር ለበርገር ተፈላልጋችሁ በከረሜላ እንደመጣላት ማለት ነው። ያ ማለት በትልቅ በቃ በትልቁ ለትዳር ለሚባለው ጉዳይ ተፈላልጋችሁ በጣም ኢምንት በሆነች ትናንሽ በሆነ ነገር ተኮራርፎ በዛው ነገሮች ተካረው እልከኛ ሆነው እስከ መፋታት በጨውነት ደረጃ እስከ መለያየት ቤተሰብ ጣልቃ ቢገባም እንኳን ነገሮች በጣም አስቸጋሪ እስከመሆን ድረስ ይደረሳል። ለምን ሲባል እንድትጋቡ የማይፈልግ አለ እሱ ውስጥም አንቺ ውስጥም። አንቺ ደግሞ ቆንጆ ከሆንሽ ቅርጽ ካለሽ የተለያየ በጣም የሚያማምሩ ነገሮች ካሉሽ አለቀ በቃ። ለምን ኖረሽ አይደለም ሸፍኙም አትሸፍኙም እሱ የአንቺ የክርስትና ሕይወት ማንነት ይወስነዋል። ግን አንቺ ጋር ያለው ተፈጥሮ እግዚአብሔር ሰይጣንን እንዲስብ አድርጓል የፈጠረው። መልካምና ውብ አድርጎ ፈጥሮሻል። በስመ አብ ወወልድ ወመንፈስ ቅዱስ ብለሽ ጸልየሽ ሰግደሽ ሰይጣን ቡዳ አይነ ጥላ እንዳያይሽ እንዳያገኝሽ ሆነሽ መገኘት ትችይ ነበረ። ራስሽን ባለመጠበቅሽ ያዩሽ ወንዶችና የዝሙት መንፈስ ያለባቸውና አንቺን ከአንቺ ጋር ለመተኛት የፈለጉ ወንዶች በሙሉ ሲያዩሽ ከእነሱ የዝሙት መንፈስ በሙሉ መጥቶ ይገባል። ሲገባ ደግሞ በጥሩ አቀባበል ትቀበያለሽ። ሲጠቅስሽ ትጠቀሽለታለሽ፣ ሲጋብዥሽ ትጋበዣለሽ፣ ስተኙ ትተኛለሽ። ያ ማለት ለላከብሽ የዝሙት መንፈስ ተገዥ ሆነሻል ማለት ነው። ከዛ የሁለት ሳምንት የአንድ ወር ወይም የአንድ ዓመት ጨዋታ ይሆንና ትለያያላችሁ። ሌላ ወንድና ሌላ ሴት ጋር ደግሞ ትሄዳላችሁ። የዚህኛው ልጅ መንፈስ ይዘሽ ሌላ ቦታ ትሄጃለሽ። አንተም የእሷን መንፈስ ይዘሽ ሌላ ቦታ ትሄዳለህ። የምትቀርባትን ሴት የማትወድ ሌላ ሴት አለች እዚህ ውስጥ። የመጀመሪያ ፍቅረኛ የዝሙት መንፈስ ሊሆን ይችላል። አንተን በመስተፋቅር ያጠመደች ሊሆን ይችላል። ከእናትህ የመጣ ወይ ከአባትህ የመጣ የአይነ ጥላ መንፈስ የምትቀርባቸውን ሴቶች ላትወድልህ ትችላለች። ስለዚህ ምን ትሆናለህ? በቃ ሁሉንም የቀረብካትን በሙሉ በዝሙት እየቀረብክ ብቻ መሄድ ነው። እምቢ አለኝ አልሆንላለኝ፣ ሴቶች አልበረክታሉኝ፣ ዘማዊ ናቸው፣ ቺት አረገችብኝ፣ እሷም እንደዚሁ ትላለች፣ ወንዶች አንድ ናቸው ምናምን ትላለች። ይሄ ነው፣ ሌላ ለውጥ የለውም። ስለዚህ አማትቦ ራስን መቀደስ መስገድ፣ ስጋን በጸበልም በእምነትም በምንም ንጹህ አድርጎ
ወደሚቀጥለው ስቴፕ ስትሄዱ የሚወረወረው ማንኛውም የዝሙትም የቡዳም የምንም መንፈስ ኮተትም መተትም ሊሆን ይችላል። ከሴት ጓደኞቻችሁ የሚመጣ የሴቶች ከወንድ ጓደኞቻችሁ የሚመጣ የወንዶች መንፈስ ሊኖር ይችላል። ያ አይመጣም፣ አይነካችሁ። ምቀኛም እንኳን ቢኖር ይመልሰዋል። አይናቸው እያየ አግብታችሁ ስትወልዱ ወግ ማድረግ ስታዩ ያዩዋችኋል። እነሱ አይናቸው እያየ ምቀኞቻችሁ ወይም የዝሙት መንፈስ ያለባቸው ሰዎች እያዩአችሁ ደስ የሚል ኖሮ ትኖራላችሁ። ለምን? አጥር አለ፣ ታጥራችኋል። በእግዚአብሔር ኃይል ታጥራችኋል ማለት ነው። እና ራስን መጠበቅ የመሰለ ነገር የለም። ዝም ብሎ በመጻድቅ ከንቱ ውዳሴ ውስጥ መግባት ትምህርቱን መቃወም ሳይሆን ትምህርቱ ምንድን ነው ዘወጉ ብሎ ማሰብ ያስፈልጋል። እንደ እህታችን ጥግ ድረስ የሄደችው ሳታቀን ነው። መስማትም አትፈልግም። ለምን? ሌሎች መምህራን እኛን ሳያውቁን እየሰደቡን ሰምታለች። ልክ እንዳዩ ሆነው አጠገባችን ሆነው እንዴት እንደምንበላ እንዴት እንደምንጠጣ ምን እንደምንለብስ አብረውን የሚኖሩ ይመስል መምህራን እኛን ስለኛ ሲያወሩ ይገርማል። ከዛ እነዚህ ሊድኑ የሚገባቸውን ነፍሳትን ያበላሻሉ። ልክ የእኛን ትምህርት ስታዳምጥ ግን ይኸው ዳነች፣ ለቅዱስ ቁርባን፣ ለንስሐ ሕይወት፣ ለጋብቻ በቃች። አይነ ጥለዋ ትዕቢት መንፈሷ ተወገደ። ለምን? ቤታቸው የነበረ የዛር መንፈስ እሷ ላይ ነበር ያረፈው። ሌላው ያልነገርኳችሁ በጣም የሚገርመው ነገር ልንገራችሁ። ቤተሰብ በሙሉ በሚጸልይበት ሰዓት ልጅቷ ላይ ነበር የሚመጣው። ኢቭን የቤት ሰራተኛቸው ራሱ ትጸልያለች። ስለዚህ መንፈሱ ማረፊያ ሲያጣ ትዕቢተኛዋ ላይ ነበር የሚያርፈው። እነሱ እየጸለዩ ጸሎት ክፍል ቴሌቪዥኑን ድምፁ ትጨምረዋለች። ይህ ምን ትሉታላችሁ? አሁን በእግዚአብሔር ላይ ነው ወይስ በማ ላይ ነው የምታላግጠው? በራሷ ላይ ነው የምታሾፈው? በቤተሰቦቿ ላይ ነው የምታሾፈው? በሁሉም ላይ ነው ያሾፈችው። ስለዚህ በዚህ ልክ ምቀኛና ክፉ የሚያደርግ ማን ነው ሲባል ሰው አይደለም። ሰው እንደዚህ አይነት ባህሪ የለውማ። ባልታገሳት ኖሮ እኮ እችን የመሰለች ንጹህና ጥሩ ልጅ እኮ አላገኝም ነበረ። ከልቧ ላይ ቁራው መንፈስ ባይነሳ ንጽህናዋ እንደ ትህትናዋ አይታወቅም ነበረ። ልጅቷ ትሁት ናት። ትዕቢተኛ ያደረጋት መንፈስ ነው ማለት ነው። ራሷን መግራት የምትችል ልጅ መሆኗን ማወቋ በራሱ ገርሟታል። መምህር በቃ ራሴን አስተካከልኩ ገራው ማለት ነው። እኔ አሁን እንደዚህ እንደ በፊቱ የለብኝም። አዎ የለብሽም። ወይ እንግዲህ ገርማል በጣም ትላለች። አያችሁ፣ ሲነሳ ከተነሳ ተነሳ ነው በቃ። ልክ ቅዱስ ጴጥሮስን ጌታችን ምንድን ያለው? አትሙትብን ጌታ ሆይ አትሰቀልብን፣ እሰቀላለሁ እያልከን እኮ ነው ሲለው ጊዜ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታውቅም አለው። እንደዚህ ነው ማለት ያለብን። ሰይጣን የሆነ ድህነት እንዳይመጣ በጎ በሚመስል መልኩ ሊያወራ ሲሞክር ሂድ አንተ ሰይጣን ብሎ መቃወም ያስፈልጋል። እዚህ ቤትም እንደዛ ነው የሆነው። ልጅቷ ልክ እንደ ቅዱስ ጴጥሮስ መልካም ነገር የምትናገር ነው የምትመስለው። ይሄን ትምህርት አታዳምጡ፣ ችግር አለባቸው፣ ጠንቋዮች ናቸው፣ ደብተራ ናቸው ምትል ትመስላለች። ግን ጌታችን ኢየሱስ ክርስቶስ ካልተሰቀለ ድነት አይገኝም። ጴጥሮስ አትሰቀልብን ሲል የነበረው አታድን እያለ ነው። ማን ነው ግን በአፉ ላይ ሆኖ ሲያወራ የነበረው? ሰይጣን። በልጅቷ አፍ ላይ ሆኖ ሲያወራ የነበረው ማን ነው? ሰይጣን ነው። ይሄን ትምህርት ከምታዳምጡ ዱርዬ ብትሆኑ ይሻላችኋል፣ ዓለማዊ ብትሆኑ ይሻላል። ያ ማለት ጨሌውን አምልኪ እማዬ፣ አንተም ወደ ዱርዬነት ተመልሳ፣ እናንተም እንደፈለጋችሁ መረን ሁኑ፣ የዚህ ሰው ትምህርት አታዳምጡ እያለች የነበረችው ለዛ ነው። ተይዛ ነው ማለት ነው። በዚህ ልክ ሰይጣን ያወራል አፍ ላይ ሆኖ። ግን በጎ ነገር የሚያወሩ ነው የሚመስሉት። መምህራን ላይ ሊቃውንት ላይ ሆኖ ስለኛ ሲያወሩ እውነት እኛ አድርገ ነው እነሱ ለህዝቡ ተቆርቆረው ለቤተ ክርስቲያን እነሱ ከሚቆረቆሩት በላይ ማንም የሚቆረቆር የማይመስላቸው ሰዎች አሉ። እኛ እጄ ላይ ያለውን ፋይል ብናወጥ አልኳችሁ እኮ ደጋግሜ ነው የምናገረው በየገጠመኙ ያለውን ፋይል ብናወጣ ቤተ ክርስቲያን ከባድ አደጋ ውስጥ ነው የምትገባው። በጣም ችግር ውስጥ ነው የምትገባው። ስንት ጉድ ተሸክመን ነው ተደብቀን ያለ ነው። ዝም ብለን ወንጌል በእኛ አፍ ብቻ ጉንጭ አልፋ እንዳይሆንብን ጥቅስ እየጠቀስን ሚድን ካለ እያልን ነው የምናስተምረው እንጂ ስንት ነገር አውጥተን ቪዲዮ 100,000 200,000 ሰው እንዲያየው ማድረግ ይቻላል። እሸቱ መለሰ ከሚያሳየው ቪዲዮ ከሚታይለት ሰብስክራይብ እና ከሚታይለት ቪው በላይ ማሳየት ይቻላል። ግን ቤተክርስቲያን አዋርደን ነው፣ ቤተክርስቲያን ተዋርዳ ነው ይሄን የምናደርገው። እስቲ አስቡት። እስቲ ደብተራው እንዲያርጓል ይሄው በዚህ ደብር እንደዚህ አይነት ደብተራ እንዲያረገ እያሳደድኩኝ በካሜራ እያንዳንዱን ባደርግ ምንድነው ጥቅሙ? እኔንስ እግዚአብሔር እያሳደደ ደግሞ ቢከታተለኝስ ማንም ይድነው? ስለዚህ ይህ አይደለም እኛ እያልን ያለነው አውደ ነገሥቱን፣ መፍትሔ ሥራውን፣ መጽሐፈ ቆጵርያኖስ፣ መርብተ ሰለሞን፣ የድግምት መጽሐፍቶች ከቤተ ክርስቲያን ይወገዱ፣ ደብተራ ማሰራሩን ከቤተ ክርስቲያን ያስወግድ። ይሄ ስራ ከአብነት ትምህርት ቤትም ከቆሎ ትምህርት ቤትም ይወገድ። ቤተ ክርስቲያን በጣም ከባድ ፈተና ውስጥ የገባችው ይሄ ነገር በተለማመዱ መሪጌቶችና መነኮሳት ነው። በቃ የምንኩስና ልብስ ለብሰው ቆሻሻ የሆነ ስራ የሚሰሩ በጣም በዝተዋል ነው እያሉን ያለ ነው።
ሌላ ነገር አላለም። ይህን ቪዲዮ ጋብዣችሁ እንለያያለን። እኔ ጨርሻለሁ። ቤተክርስቲያን እንድትዋረድ ምክንያት የሆኑት ማን እንደሆኑ እንድታውቁ ነው ይሄን የማቀርበው። በዚህ አጋጣሚ ይሄንን አሁን ማሳያችሁን ቪዲዮ ስታዩት የሚሰማችሁ ነገር ብጽፉልኝ ደስ ይለኛል። እኔ አዝኛለሁ፣ ልቤ ደምቷል። እንዲህ አይነት ሰዎች ናቸው ቤተክርስቲያን ያቆሸሿት ብለን ስንናገር ጥፋት አለብን? የማንም አህዛብ መጫወቻ ስንሆን፣ ማላገጫ ስንሆን፣ ይሄ ማን ያደረገው? ዝሙት ስሜቱን መቆጣጠር ያቃተው ሱሪው ዝቅ የሚያደርግ፣ የገንዘብ ስሜቱን መቆጣጠር ያቃተው አምጡ እያለ የሚበላ፣ የቴሌግራም ግሩፕም ቢከፍትም ለገንዘብ፣ ዩቲዩብ ቢከፍትም ለገንዘብ፣ ህዝብ ቢሰበስብም አምጡ ለማለት፣ ታቦት ቆሞም አምጡ ለማለት፣ ሁሉ ነገር ህዝቡን ነጠቃ ነው። ህዝቡ ግን ቻይ ነው። አቤት ጫንቃው! ክርስቶስ ነው ብርታት የሆነው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ያለ ማን ነው? ህዝብ ነው፣ አገልጋይ አይደለም። ህዝብ ነው። የቅዱሳን በረከት ያደረው ባላይ ነው፣ ህዝብ ላይ ነው። እንዴ ኃይልን በሚሰጠኝ ሁሉን እችላለሁ የምትለዋ ላይ ሁሉ የምትለዋ ላይ የደብተራን ፈተና የቤተ ክርስቲያንን ሽኩቻ ዘረኝነትን እችላለሁ በሚለው ተኩት። አቤት እግዚአብሔር እናንተን ይህን ታግሳችሁ እስከ እድሜ ፍጻሜያችሁ ድረስ ተዋህዶን ጠብቃችሁ የምትኖሩ ሰዎች እድላችሁ በጣም በቃ እግዚአብሔር እንዴት እንደሚሸልማችሁ። ምክንያቱም ቤተ ክርስቲያን ምንም አላጠፋችማ። ምን አደረገች ቤተ ክርስቲያን? ያጎድፋት ያበላሿት ማን ናቸው? እኛና አገልጋዮች ነን። በቃ ቤተ ክርስቲያን ውስጥ ያለውን ነገር እንጃ አንድ ኃይል አለ። እሱም ቅዱስ ቁርባን ነው። እሱን በቃ እየበላችሁ እየጠጣችሁ ብቻ አይናችሁ ሌላ ነገር አይመልከት እና ይሄን ቪዲዮ እዩት። የነዚህ ሰዎች መላገጫ እንድንሆን ያደረገን አስማቱ፣ ድግምቱ፣ ቆሻሻ የሆነው ኮተት ነው። ከቪዲዮ በኋላ ምንም አላወራም። ከቪዲዮ በፊት ማውራችሁ በደንብ እንድታዩት ነው። ይሄ ነው ቤተክርስቲያን ያዋረዳት። ሰላሙን እና እኔ ነፍስ አባት የሚባል ነገር የለኝም ነበር እና እህቴ ናት ከመንገድ ላይ አምጥታቸው ነፍስ አባት የላትም እህቴና ነፍስ አባት ሆኗት ብላ አምጥታልኝ ማለት ነው። እና እኛ በቃ ደስ አለን እና ነፍስ አባት አላቅም ብዙ ጊዜ የለኝም ነበርና ሆኑን ማለት ነው። ከዛ በኋላ በጣም እያከበርናቸው እኔ ነፍስ አባት የማውቀው ከእናቴ ጋር አብሮ እናቴ ኦርቶዶክስ ናት። ከድሮ ልጅ ሆነን አብረን ያሳደጉን ማለት ነው። እና በጣም ሪስፔክት ያለን ከእግዚአብሔር በታች አምነናቸው ምናምን ልክ እናቴ እንደምታከብራቸው ነው አክብረናቸው የምናውቀው ማለት ነው። እና እዚህ ጋር ሲመጡ ለእኔ በጣም ሪስፔክት ሰጥተን ሲመጡ በስነስርዓት አስተናግደን ምን ብለን ነበር። እና መጨረሻ ላይ ምን አደረጉ? የሆነ ቦታ ላይ ለወጣ ስል ከእህቴ ጋር ቆይ አትውጡ ግቡ ጸልዬላችሁ ነው የምትወጡት አሉ። እንዳጋጣሚ ጠዋት ላይ ሲመጡ ማለት ነው። እኔ የሆነ ውጭ ሀገር ለመሄድ ቪዛ ለማምጣት ነበር የሚሄደው እና ሁሉን ነገር ጨርሼ ማለት ነው። ከዛ በኋላ እጸልይላቸው ብለው ቆመው በባልዲ ውሃ ይዛችሁ ነው አሉ። አመጣን፣ ነጠላችን ለበስን፣ እንደገና ቆምን ማለት ነው። እየተጸለየ እያለ በአንድ 10 ደቂቃ እንደጸለዩ ወደቁ ሰውየው ማለት ነው። ቄሱ ሲወድቁ ምንድን ነው የሆነው? ሲወድቁ ደነገጥን። ከዛ ወይኔ ብለህ ደግነቱ ሶፋ ላይ ነው የወደቁት። ከዛ ማንኮራፈት ጀምሮ ተኝተው ማለት ነው። ህዳር ስመጣ እንደው አለ ህዳር መጣ ባጨነቀኝ፣ መግቢያ አጣው፣ በቃ ጨነቀኝ። እመቤቴ ህዳር መጣብኝ፣ አባቴ ልግባ አልኩኝ። እመቤቴ ህዳር መጣብኝ። ወሩን ትፈሪያለሽ ማለት ነው። ወሩ ሲመጣ ገና ነፍሴ በቃ ከጥቅምት ጀመርኩ። ድንግል ከሰማይ ውረጅልኝ፣ ልጄን ሸሽግልኝ ባክሽ፣ ልጄ ምን ውስጥ ልክተታት፣ ምን ውስጥ ልደብቃት፣ ልጄን ድንግል ደብቅልኝ አልኩኝ። እመቤቴ ደረሰችልኝ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እመቤቴ የደረሰችልኝ፣ እመቤቴ የደረሰችልኝ። አይዞሽ አባቴን ደግሞ እድሜ ይስጥልን። እሳቸው ጠንቋይ፣ እሳቸው ደብተራ ተብለው እኛ ግን ሰይጣንን ድል የምንነሳበት ትምህርት ላስተማሩን አባት እግዚአብሔር ይስጥልኝ። ክርስቶስ ነው ተንቆ ተገርፎ ሰዎችን ከፍ የሚያደርገው። የእኛ አባትም የክርስቶስን አርያ ተቀብለው እሳቸው ተንቀው ተሰድበው እኛን ከፍ ያረጉን አምላክ እድሜ ይስጥልኝ፣ እድሜ ይስጥልኝ። አንድ ልጇን ይዤ አንድ ልጇን ለምን ያስካል? አንድ ልጇን ይወዷታል፣ ቤተሰቡን ልበትን እረፍት የላትም፣ እረፍት ነሳችኝ። ቤቷም ሲኦልም ሲኦል ነው። ቤቷም ሲኦልም ሲኦል ነው። ወየው ጉዴ!
ምን ጸሎት ቤት አለ ነው የምትለው? ሲኦል እንዴ? ጸሎት ቤቷ እሳት ነው። አንድ ልጄን ድንግል አንድ ልጄን ብላ አምባ ካነባች እሳት ይፈስበታል። ጸሎት ቤቷ ውስጥ እሳት ይፈስበታል። እሳት። አንተ ስንት ዓመት ነው ከገባ? እኔ ዘመኔ ሙሉ ነኝ። 4 ዓመት ነኝ። የሞት መንፈስ አንድ ልጇን ልገልህ ቤተሰቡን ልበትን። አንድ ልጇን ይወዷታል። አንድ ናት። አንተ ሰይጣን ነህ። እኔ ሰይጣን ነኝ። እኔ አጋንንትም አለው የሌለውባት የለም። አባቴ መተተኛ ተብሎ አባቴ ጠንቋይ ተብሎ ለዚህ አብቅቶኛል ትላለች። ቆንጆ ጥንቆላ ነው። እኔ ችግር የለውም። እሳት ለተራበ ለተቸገረ ይኖራሉ። እኔን ለእኔ ያርዳሉ። ያቃጥለኝም ወይ? ይህም ቤተሰብ ከማጥፋት የበለጠ ጥሩ ነገር ምን አለ? ለሰይጣን እያረዱ እንደ መልአክ መኖር ምን ይባላል? እሺ ንገራቸው ወደዚህ። ለሰይጣን ያርዳሉ ስለማያውቁኝ። እነሱ እንደ መልአክ ይኖራሉ። የተራበ አብልተው የተቸገረ ደግፈው። እነሱ ባሉበት ራብተኛ የለም። ይፋቀራሉ። ቤተሰቡን ጥራ። ምን ልበል? ኑ ቤተሰብ ተሰናበት። ልምጣላቸው። እነዚህ ተሰብስበው መከረኞቹ በእሷ ምክንያት ዳዴ የሚሉት መከረኞቹ እህቶቿ ስሟ ሲጠራ እንደ ንብ ወረሩኝ። ጾም ጸሎት ያዙብኝ። ተሰብስበው ጾም ጸሎት እንደ ንብ ወረሩኝ። ተዘጋጅቻለሁ። ውጣ ከነ ሰራዊት በል። ስም ማን ነው? እኔ የሞት መንፈስ አፈር ማለብስ ጨለማ የምከት እህቶቿን ወንድሞቿን የምደፋ የሞት መንፈስ። እኔ የሞት መንፈስ የጨለማ በጋዝ። አልቻልክም እኮ ምንም አልቻልክም። አልችላትም። ማን ይችላታል? በእንባዋ ሳታወርዳለች ከሰማይ። በእንባዋ ሳታወርድብኛለች። አታመጣም። አልችላትም። እሷን ሌሎቹን አሳርጄ እሷን ግን አልችልም። እህቶቼን አትንካብኝ ትለኛለች። እህቶቼን ይታረድለት ነበር እንዴ? ድሮ ይታረድለት ነበር? አዎ ይታረድለት ነበር። በዘመን መለወጫ ቀይ በግ እያሉ ያርዱ ነበር። በዘመን መለወጫ ዕለት ምን ያረጋል ገንዘብ፣ ምን ያረጋል ሀብት፣ ባሏ ጓደኛዋ። ይኸውልህ እንዲህ አይነት ዓለም ነው። አቤት ይኸውልህ መታገል እንደዚህ ጥሩ ነው። ይኸው ስንት ጊዜ በትግል ነው። ያው በሶ ትምህርት ነው እናዳምጣለን። ያው በትግል ነው እዚህ የደረስነው። ከ5 ዓመት ከ4 ዓመት በላይ ነው ያው የታገልን። በተለይ ይሄን ሳምንት ነው የመገለጥ ምልክት ሲያሳይ ያው ፋታ አልሰጠንም። አብረን እግዚአብሔር በፈቀደ መጠን እየጸለይን ያው ሰሞኑን እሷ የሷሃት አለችን ያለን እሷ እንዳውም ስራ ትቼ ይሄን መንፈስ ሳላባር ስራም ቢቀርብኝ ይሻላል፣ ስራውን ሁሉ ተዋለሁ እንጂ አልለቅህም አለችው። ጀርባዋ የለም፣ አሁን ተገልጦ ቢታይ የለም። የተቀጠቀጠው ጀርባዋን እዩት እስቲ። አንተ ግለጥ እስቲ የተቀጠቀጥከው በስለ የለ እንዴ? ስጋዬ ተዘልትሎ አጥንቴ ቢቀር አልለቅህም ትለኛለች። ስጋዬ እስቲ ጠቆረልሽ መለሰልሽ በቃሽ አትቀጥቅጭኝ ብላት ወዴን ያው ወደዚህ ተነስ ቁምና ሳይ ጀርባዬን ያው ወዴን ያው እንደዚህ ነው የተቀጠቀጥከው? አዎ ስጋዬ ተዘልትሎ አጥንቴ ቢቀር ወደዛ አሳያቸው። እዚህ የተኛ የሚመጣውን አሳየው። ከመንፈስ ጋር ከራሱ አካል ጋር የሚታገል ኃይል እንዳለ ህዝብ በደንብ አሳየው። ተለተለችኝ። አታስተኛ። አንድ ልጄን ድንግል ዳር መጣብኝ አለች። ዳርን እየጠበቅኩ ነበር ማሳብዳት። ዳር መጣብኝ ድንግል ከሰማይ ነይልኝ አለች። በህዳር ነው የምታሳብደው? ፈራችሁ? ዳር መጣብኝ ድንግል አሻግረኝ። ዳር መጣብኝ አለች። አሻገረቻት። በእንቁላል ውስጥ እንዳለ ጫጩት ያስኳትን ልጇን ፈልቅቃ አወጣችብኝ።
ቃል እንደሚፈለቀቅ ከውስጤ ፈልቅቃ ወጣቻት። ልጇን አስረከበቻት ድንግል። ዳር ነው የምታማት። ወይ ዳር በቃ መጀመሪያ ዳለከብኳት። ዳርን እየጠበቅኩችን በአየር ላይ ማንፈስ ልጇ ስትታመም እህቶቼ ትላለች። እህቶቿን ማሳበድ፣ ቤቱን ማመስ፣ መበጥበጥ፣ ሰላማን መንሳት። ነው ትግል። በህዳር ነው ጠቡ የሚመጣው። አዎ እሷ ልጃችንን አሟት የነበረው በቃ በጣም እንትን ይላት ነበር። አንድ ጊዜ እርሰው ጋር መታ ነው የተሻላት እና ህዳር ላይ ነው የጀመራት። የተወለደችበት ቀን ህዳር ነበረ። ህዳር ነው የተወለደችው። አዎ ይቆይና በአመት በህዳር አካባቢ ላይ ያማት ነበረ። ዘንድሮ ግን ህዳር ሳይገባ ከጥቅምት ጀምሬ ይሄንን መንፈስ ሳላባር ስራዬን ለቃለሁኝ ወይ አጥንቴ እስኪቀር ድረስ ብላ በቃ ያው እኔ ደካማ ነኝ፣ እሷ ከኔ የተሻለች ነች። በጣም እንትን ትተጋለች እና ያው አሁን ባለፈው ሳምንት አካባቢ ተገለጠ። የእሷ እህት አለች አብረን ሰሞኑን ያው ያዝነው ትናንትና እዚህ መጥቶ ተያዘላት። ተያዛው። በስንት አመቱ ነው አሁን የፈነዳው ማለት? በ4 አመት ነው። እርስዎ ጋር አብረን ፕሮግራም መከታተል ከጀመርን አንድ 5 አመት ሆኖናል። 4 አመት ሆኖታል። በቃ በ4 አመቱ ነው የፈነዳው። አዎ በቃ ፍንጭ እያሳየ ይጠፋል። በ4 አመቱ ነው የፈነዳው። በስንት አመት ፈነዳ አንተ? ቤት የፈረሰ እኔ እኮ በልደቷ ቀን ዳር 7 ጉድጓድ ልጨምራት ነበር። ጉድጓድ እኮ ቆፍሬያለሁ ለልጇ የተቆፈረ ጉድጓድ የተቆፈረ። የት አለ ልጅቷ? 7 እኮ ልገላት ነበር። የት አለ ልጅቷ? 7 እቻ ፈልቅቃ ሰጠቻት። እመቤቴ ዳር መጣብኝ ልጄን የት ውስጥ ልክተታት? አንቺ ነሽ? በዳር ነው የሚያምሽ ነበረው? ድንግል ክተችልኝ አለች። ልጄን የት ልክተታት? ልጄን ምንስ ልክተታት? ድንግል ከልጅሽ ስር ከቀሚስሽ ስር ልጄን ሸፍኝልኝ ሽሰጅልኝ አለቻት። ከእጄ ፈልቅቃ ያቻትልሽ ብላ ሰጠቻት። ለማ እና ታዲያ ትናደዳለህ? ተቃጠልኩ። እድሜ ላንተ፣ እድሜ ላንተ፣ እድሜ ላንተ፣ እድሜ ላንተ፣ እድሜ ላንተ። ጥሩ ነዋ። ተከተለች። ፊትህ ሳታጠቁር ቀጠቀጥከኝና ለዚያ በቃት። አንድ ቀን እኮ ፊትህን ብታጠቁርባት አጠገብ አደርስም ነበር። አጠገብ ፊትህ ስላላጠቆርክባት ተከትላ አስቀጠቀጠችኝ። ነው ፊት ማጥቆር? እኔ እንዲህ አይነት ነገር ምን የሰው ፊትም ይከታተላል። ተመልከቱ። ሌላው ምቀኝነት ደግሞ በጣም ስር የሰደደ ቢሆን ሌላ ጉዳይ ነው። በሌላ ባህሪ ስትወስዱት የዚህን ያህል ነው አካሄዱ። በል ተዘጋጅ፣ በቃ ተዘጋጅ። አሁን ባጥነው ከሰውነት ውስጥ ወደዚህ ፊትነቱ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በስላሴ ስም። በስንት ዓመት ፈነዳህ ግን? በስንት ዓመት ፈነዳ? አሁን በስንት ዓመት ነው የፈነዳው? በሰሞኑ አንተን ከተከተለችማ 4 ዓመቷ። 4 ዓመት በየቀኑ አዲሱ ሚካኤል ስትሄድ አዲሱ ሚካኤል፣ ጀሞ ስትሄድ ጀሞ፣ የት ስትሄድ የት ያንተን እግር እየተከተለች 4 ዓመት 4 ዓመት። አሁን ታህሳስ ከመጣ 4 ዓመቷ። 4 ዓመት። በላም ተዘጋጅ። አልሰለችም ትለኝ ወይ? በኢየሱስ ክርስቶስ፣ በኢየሱስ ክርስቶስ ከነ ሰራዊቴ እኔ የሙት መንፈስ ወደ ሲኦል እንገባለን። በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ሲኦል ታስረናል። 7 እጩ ነጡ ጥሉ። አይዞሽ እመቤቴ ክብርሽ ይስፋ። እልል በሉልኝ ለእመቤቴ፣ እልል በሉልኝ። እንደኔ ግራ የገባችሁን መፍትሄ ትስጣችሁ እመቤቴ። ይህንን ጓደኛህን ተው ያበላሻል ስትለኝ ጊዜ እንዴት በሱ ትመጭብኛለች ብያት ነው። አንተ የት ታውቀዋለህ? የድሮ ጓደኛዬ ነው። እንደው በቀረብህ ቤትም ባላወቀው ይሻልህ ነበረ። በጣም ቆሻሻ ሰው ነው። በጣም ባለጌ ሰው ነው። ከጠንቋይ ከድግምተኛ ስር ማይጠፋ ሁልጊዜ ስራው ሁሉ ክስክስክስ ያለ በዚህ ቆሻሻ ነገር ላይ ተልከሰከሰ ሰው ነው ብሎ ቁጭ ይውላችሁ። የድሮ ጓደኛዬ ብላችሁ ከስንት ዓመት በኋላ የምታገኟቸው ሰዎች ምን ሁኔታ ላይ እንደሆኑ የት ሄደው እንደመጡ
ያሉበት ሁኔታ ሳታውቁ እንደ ድሮ አትጠምጠሙ። እሺ እኔ ደጋግሜ ነው የምነግራችሁ። ሁለት ነገር አለ። አንደኛ አብራችሁ የነበራችሁት ጓደኛችሁ ተጣልታችሁ እንደገና ስትገናኙና ራሱ መጥቶ ይቅርታ ካለ ተጠራጠረው፣ ታረቀው፣ ግን ተጠንቀቀው። ከልብ ታረቀው፣ ግን ተጠንቀቀው። ተጠንቀቀው ማለት ነው በመጥፎ አይን ያው አይደለም፣ ሁኔታውን ተከታተለው። ድጋሚ ሲመጣ ወይ ከሆነ ዓላማ ጋር የሚመጣው ወይ የእውነቱን ነው የታረቀ። በቃ ይሄን ሁለቱን ይዞ መሄድ ነው የሚሻለው እንጂ እንደገና ሄዳችሁ ቀርባችሁ እንደገና አሁንም ጉድ ሰራኝ ብላችሁ መጨናነቅ የለባችሁ። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ